በተወዳጆቹ አርቲስቶች ቤት ዛሬም ልዩ በረከት ገብቷል። የመጀመሪያ ልጃችሁ ጾታ ምን እንዲሆን ትፈልጋላችሁ? ሴት። በእርግጥ ጥንዶቹ የመጀመሪያ ልጃቸው ወንድ ነው። የነብዩ እንድሪስና የሃና መርዓ ጽድቅ ፍቅር ህይወት በብዙዎች የተወደደና እንደ ምሳሌ የሚቆጠር ሆኗል። በጣም ነው ማፈቅርና የኡነት የሚያስደነግጥኝ ስላገኙት በረከት እያወራን ስለ ጥንዶቹ አጃይብ የሚያስብል የፍቅር መንገድና ያልተሰሙ ስኬቶቻቸውን እንዲሁም ፈገግ የሚያስብሉ የህይወት አጋጣሚዎቻቸውን እንቃኛለን። ከአንድ ሳምንት ረፍት በኋላ ተመልሻለሁ። እናንተ ታዲያ ቪዲዮ ላይክ እያደረጋችሁ አብራችሁን ጥቂት ዝለቁ። እርግዝናዋን ሳታሳይ የወለደች ምስጉን አርቲስት ናት እያሉ ያሞካሿታል። እውነት ነው። አርቲስቶቹ ሁለተኛ ልጃቸውን በተመለከተ ተከታይ ስላላቸው ብቻ በእርግዝና ፎቶ በተገላለበ ፎቶ የመልካም ምኞት ጥሪ አላቀረቡም። ልጃቸውን ሲታቀፉ ብቻ እነዚህን ምስሎች አጋርተዋል። አርቲስቶቹ ከመጀመሪያ ልጃቸው ብዙ ነገር የተማሩ ይመስላሉ። ድሮ እንደዚህ ማርገዟንም ሰርጉንም ሆነ ሰርፕራይዙን አልፎም ያልተወለደው ልጅ ጾታ ቀድሞ መምረጥ አልቀረላቸውም ነበር። ዛሬ ግን ሁሉንም በዝምታ ፈጽመውታል። ታዲያ ዳግም በልጅ የተባረከው ቤታቸው በጓደኞቻቸው የእንኳን ደስ አላችሁ መልእክትና እቅፍ አበባ ሞልቷል። ይሄ የሰላም ተስፋ ስጦታ ነው። ወዳጅና አድናቂዎቻቸው ሁሉ የልብ ምኞትና ደስታቸውን ጀባ እያሏቸው ይገኛሉ። የጥንዶቹ መወደድ ሚስጥሩ አርቲስት ስለሆኑ ብቻ አይደለም። ይልቁንም ከልጅነት ጀምሮ በጓደኝነት ዘንግ ተደግፎ ለተባረከ ትዳር የበቃ የልጅነት ፍቅር እንጂ። ትውውቃቸው ከእናት ከአባታቸው ሀገር ጅጅጋ ነው። ነብዩ የ11ኛ ክፍል ተማሪ፣ ሃና ደግሞ የ10ኛ ክፍል ተማሪ ናት። ያኔ ታዋቂ ፊልም ሰሪ እንደሚሆኑ ትዳር መስርተው እንደዚህ በልጅ እንደሚባረኩ አያውቁም። ያኔ ክላፐር የተሰኘ ጸጉር ቤት እንደሚኖራቸው አያውቁም። ያኔ አሁንም ክላፐር የተሰኘ የፊልም ፕሮዳክሽን እንደሚኖራቸው ፍጹም አልጠረጠሩም። እንዲያው ብቻ ጓደኛሞች ነበሩ። ነብዩ ኳስ ተጫዋች እንጂ ፊልም ሰሪ እንደመሆን አላውቅም ነበር ይላል። ታዲያ ነባ የኳስ ችሎታውን ለልጁ ማውረስ የፈለገ ይመስላል። የኋላ በመካኒካል ኢንጂነሪንግ ትምህርቱን አጠናቆ እንደዋዛ በሰራት የንግድ ባንክ ማስታወቂያ የፊልም ጥማቱና ፍላጎቱ አገረሽ። ያኔው ሃና ግን በቲያትሪካል አርት ዲግሪዋን ያዘች። አሁን ሃናና ነብዩ እንደ ድሮ ጓደኛሞች አይደሉም፣ ፍቅረኛሞች እንጂ። አሁን ወደፊታቸውን አብሮ ማሰብና መወጠን የጀመሩ ጥንዶች እንጂ እንዲያው ዝም ብሎ ጓደኞች አይደሉም። ከልጅነት በትምህርት ቤታቸው የሚተዋወቁት የጋራ ታሪክ ያላቸው ፍቅረኛሞች እንጂ። ትጋት ከድል ተቆራኝቶ የትወና ፍቅር ያደረባቸው የጅጅጋዎቹ ሃናና ነባ እውቅናን ያገኙበት ወቅት እጅግ ተቀራራቢ ነው። ሃና ይበልጥ የተወደደችበትና የታወቀችበት ስራዋ ዘመን ድራማ ነበር። ያኔ ሰው ስልኩን ይዞ ብቻውን በማይሸሸግበት ጊዜ ሁሉም ተሰብስቦና ሰዓቱን ጠብቆ በፍቅር የሚመለከተው ተመልካች ነበረው ዘመን ድራማ። ይሄ ድራማ ለሃና እውቅና ፈርቀዳጅ ነው ብንል ማጋነን አይሆንም። በዚያው ሰሞን ጥቂት ፊልሞችን ከሰራች በኋላ ከነፍስያ አጋሯና ከወዳጆቻቸው ጋር ተባብረው አጀብ ያስባለ ስራ ለተመልካች አደረሱ። እውቅናቸው ይበልጡኑ ናረ። ተፈጣሪ በኢትዮጵያ የፊልም ታሪክ ተጠቃሽ ስራ ሆነ። ተወዳጇ ተዋናይት ሃና መርዓ ጽድቅ በአንድ ወቅት አልሰራም ብላ የመለሰችው የፊልም ስክሪፕት ነበረ። ታዲያ ምክንያቷን ስታስረዳ ፊልሙ ላይ የበዛና የተጋነነ የፍቅር ታሪክን አስመልክቶ መሳሳምና አጉል ንክኪ የበዛበት በመሆኑ ትቼዋለሁ ስትል ቁርጣቸውን ተናግራለች። በአንድ ወቅት ደግሞ ከሄኖክ ድንቁ ጋር ተጣምረው አጃይብ ያስባለውን ስራ ሰርተው ነበር። ታዲያ ሃና ይሄን የጎሳይን ክሊፕ ከሄኖክ ጋር ለመስራት መጀመሪያ ፍቃደኛ እንዳልሆነች ከዛም በባለቤቷ ጉትጎታ እንደሰራችው ከሰራችው በኋላ ግን እንደወደደችው ትናገራለች። ይሄን ስራ የሚሰራቸውን ስራዎች በመምረጥ በምርጦቹ ብቻ መታየት ጀመረ። ጥቁር አደይ፣ ጃና ሞራ፣ ከሌሊቱ 6 ሰዓት የቅርብ ጊዜ ስራዎቹ ናቸው። ከዚያማ ጥንዶቹ ጠቅልለው ወደ ትዳር ለመግባት አሰቡ። ጓደኞቻቸው በተገኙበት የ10ኛ ዓመት የአብሮነት ቆይታቸውን በዚህ መልኩ ዘከሩት። የበኩር ፍቅር ዓለሜ የልጅነት ህልሜ ያንቺ አይነት ሴት ነበር ምጠብቀው ኖሬ
በጸባይም በውበት ዛሬ ቀኑ ልዩ ከሆነው ላንቺም ለኔ ተመልካችን ሳይቀር በደስታ ጥርስ ያስገለጠ የታገብኛለች ጥያቄ ማቀረበላት። ያኔዎቹ የጅጅጋ የሃይስኩል ተማሪዎቹ ብዙ የህይወት መንገድን አብረው አለፉና ቀሪ ዘመናቸውን በአንድ ጣራ ለማሳለፍ ግንኙነታቸውን በቀለበት አሰሩት። በጣም ነው የማፈቅርህ የእውነት እናስደነገጥከኝ። ያኔ ጊዜው የኮሮና ወቅት ነበርና የሰርጋቸው ነገር በፎቶ ብቻ እንዲገደብ ግድ ሆነ። አንድ ቀን ግን በሰርግ አገባታለሁ ይላል ነባ። ታዲያ ሰው ሰርጋቸውን ሲጠብቅ እነሱ በተለያየ የሥራና የደስታ ጉዳዮች ጓደኞቻቸውን ሲሰበስቡ ይታያሉ። ከወራት በፊት ሁለተኛ ጸጉር ቤታቸውን ከፍተው የማን ሰርግ ነው አስብለው ነበር። ከዛም በፊት በፊልም ምርቃትና በብራንድ አምባሳደርነት፣ አሁን ደግሞ በሁለተኛ ልጃቸው በረከት ደርሷቸዋል። እነዚህ ጥንዶች ታዋቂ ስለሆኑ ብቻ በየሶሻል ሚዲያው ልታይ የማይሉ ታዋቂ አርቲስት ሆነው ሳለ ተጓዳኝ ስራዎችን በመስራት ለብዙ አርቲስቶች ሞዴል መሆን የሚችሉ ጥንዶች እንደሆኑ እንመሰክራለን። ፍቅራችሁን ያዝልቅ በላይ በረከት ይጨምርላችሁ ብለናል። ተመልካቾች እናንተ ምኞትና ፍቅራችሁን ልትገልጹላችሁ ትችላላችሁ። ታዲያ ከሰሞኑ መነጋገር ያለነበሩ የካሜራ ፍቅረኛሞች ማለትም ከካሜራ ፊት የውሸት የማይኖሩትን ፍቅር ለተመልካች አሳይተው ጓዳቸው ፍቅር ላጣ ሰዎች የእነዚህ አርቲስቶች ትዳር ጥሩ ማሳያ ነው ተብሎለታል። ቴዎድሮስ ታደሰ በሙዚቃው እንዲህ ብሎ ነበር። መዋደዳችንን ደበቅበቅ አድርገን የማፍቀርን ነገር ሚስጥሩን ሸሽገን ጨረስረስ እናድርገው እኛው ተፈላልገን። ለማንኛውም የፍቅር ግንኙነት ደበቅ ሲል ከአይን ሰውር ሲል መልካም ነው። በኋላ የሶሻል ሚዲያ አይን ነክሶት ለሰዎች መዘባበቻ ለተፋቃሪዎቹም ከመተከዝ ያድናልና ምርጡን ደበቅ ማድረግ ይልመድብን እላለሁ። ውድ የሰቦች ለዛሬ ያስኩላችሁ ቪዲዮ ነበር። ቻናላችን ዛሬ ያገኛችሁ ሰዎች እንዲህ አይነት መረጃዎችን በየጊዜው ማግኘት ካሻችሁ ቻናላችን ሰብስክራይብ፣ ቪዲዮ ላይክ ማድረግ አትርሱ። በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበለልኝ። ቸር ቆዩልኝ። Jump.